አይፎን ተጠቃሚ ለሆናችሁ ሰዎች ሌጋል ቴክን ለመጠቀም ስቴፑ ጉግልን መክፈት፣ ኢንተርኔት አብርታችሁ ጉግልን ከከፈታችሁ በኋላ ሌጋል ቴክ ብሎ መጻፍ ብቻ። ቴክ ብላችሁ እንደከፈታችሁ ልክ እንደዚህ ይመጣል። ይኸው መጀመሪያ ላይ ኢትዮጵያን ሌጋል ቴክ የሚለው የመጀመሪያ ነው። መጀመሪያ ላይ ካላያችሁ ትንሽ ስክሮል ስታደርጉት ታዩታላችሁ። እሱን መክፈት ነው። እሱን ክሊክ ስታደርጉት አፕሊኬሽኑ በዚህ መንገድ ይከፍታል። በዚህ ሰዓት ሬጂስተር አላደረጋችሁም፣ ሎጊን አላደረጋችሁም፣ ግን አፕሊኬሽኑ አይፎን ላይ አይፓድ ላይ ልክ በዚህ መንገድ ይከፈታል ማለት ነው። ስለዚህ ማድረግ የምትችሉት ምንድን ነው? የመጀመሪያው ስቴፕ ሬጂስትሬሽን ነው፣ መመዝገብ ነው። ይግቡ የሚለውን ከላይ ክሊክ ታደርጋላችሁ። ይሄ ፔጅ ይመጣል። እናንተ ከዚህ በፊት ስላልተመዘገባችሁ ከታች ይመዝገቡ ምትል ትታያለች አይደለ? የተሰመረባት ከታች እሷን ክሊክ ታደርጉና አንድ ፔጅ ይመጣላችኋል፣ የመመዝገቢያ ፔጅ። እዛ ላይ የምትጠየቁትን ስም፣ የአባት ስም፣ ስልክ ቀጥለን እናየዋለን። መመዝገብ ይሄ ማለት ነው። ይሄ መመዝገቢያ ይላል። ስም፣ የአባት ስም እያልን እንቀጥላለን። ለምሳሌ ስም ሜላት እንበል። ሁለተኛ የአባቷ ስም አበበ ሊሆን ይችላል። የአያት ስም ከበደ። ከዛ ሜላት የምትጠቀምበት ዚስ ታይም አክቲቭ የሆነ ኢሜይል ምን ሊኖራት ይችላል? ሜላት አበበ @gmail.com ነው። አስዩም ኢሜይሏ ይሄ ነው። ኢሜይሏን ታስገባለች። ከታች የይለፍ ቃል፣ የይለፍ ቃል ማለት ፓስወርድ ለማለት የተጠቀምነው የአማርኛ ቃል ነው። የይለፍ ቃል ማለት ሌጋል ቴክን ለመጠቀም የምታስገባው ማለት ነው። እዚህ ጋር ለምሳሌ 123 ነው። የይለፍ ቃሉን 2 ጊዜ ነው ማረጋገጫ ይላል። 2 ጊዜ ትጽፋለች። 123 ይሄ ፓስወርድ ነው። ስልኳ የሜላት 0911 58 16 ይሄ የሜላት ስልክ ነው። በመጨረሻ ይመዝገቡ። ክሊክ ደን አለቀ። ሴቭ ላድርገው ወይ ነው የሚለው። ሴቭ ቢደረግ ጥሩ ነው። ሁልጊዜ ኢሜል ፓስወርድ እንዳዲስ ከምታስገቡ። እኔ ይህን ለዲሞ ስለሆነ ሴቭ ማድረግ አልፈልግም፣ ተወዋለሁ። እናንተ ሴቭ ብታደርጉት ይመረጣል። አሁን የመጀመሪያውን ስቴፕ ሬጂስትሬሽን ጨረስን። ሁለተኛው ስቴፕ ምንድን ነው? ሎጊን መግባት ነው። ይህ ይግቡ የሚለው ለመግባት ምንድን ነው የሚያስፈልገኝ? ቅድም የተመዘገብኩበት ኢሜይል እና ፓስወርድ። ኢሜይሉ ምንድን ነው? ሜላት አበበ @gmail.com። ፓስወርድ ምንድን ነው የተጠቀምኩት? 123 የቅድሙን ማስገባት። የምታስታውሱትን ፓስወርድ ማስገባት ትችላላችሁ። ፓስወርድ ማለት ጉግል ላይ፣ ፌስቡክ ላይ፣ ቲክቶክ ላይ የምትጠቀሙበት ማለት አይደለም። የራሳችሁ ለሌጋል ቴክ የምትጠቀሙበት ማለት ነው። የፈለጋችሁትን ማድረግ ትችላላችሁ። ይግቡ። ገባሁ። ቅድም ሬጂስተር አደረግኩኝ፣ አሁን ሎጊን አደረግኩ። ሁለቱን ስቴፕ ጨረስኩ፣ አለቀ። የመጨረሻው ስቴፕ የሚቀረው ምንድን ነው? ሰብስክሪፕሽን ወይም መክፈል። የዚህን አፕሊኬሽን ፉል ፊቸር ለመጠቀም ሰብስክሪፕሽን ያስፈልጋል። ለምሳሌ ህጎች፣ ሰበር እና ሌሎች ሪሶርሶች አሉ። እነሱን ለመጠቀም ወይም ደግሞ ኬዝ ማኔጅመንት ሲስተሙን አጀንዳውን ለመጠቀም መመዝገብ ያስፈልጋል። ይሄ ሜላት መመዝገቧን ለማረጋገጥ ነው። ከላይ የሰው አይከን አለች። እሷን ክሊክ ብታደርግ ሜላት አበበ ስሟ፣ ኢሜይሏ ያሳያል። ከታች ሎጋውት ያሳያል። ሎጊን ማድረጓን መመዝገቧን የሚያሳይ ነው። አሁን ለሰብስክሪፕሽን ከታች ላይብረሪ የሚለውን እሱን ክሊክ ማድረግ። ላይብረሪ ክሊክ አደረግኩኝ። ከዛ ቀጥሎ ከላይ ህጎች ወይም ሰበር የሚለውን ክሊክ ማድረግ አንዱን። ለምሳሌ ሰበርን ክሊክ እናድርግ። ሰበርን ክሊክ ሳደርግ ይኸው የ1 ይር ሰብስክሪፕሽን 1800 አማውንቱን ያሳያል። መክፈል ከፈለጋችሁ ኮንቲኒዩ ይላል። ኮንቲኒዩ ልበል። ኮንቲኒዩ ስል ሪዳይሬክት አድርጎ ሌላ ፔጅ ላይ ይወስደኛል፣ የምከፍልበት ማለት ነው። ይሄ ነው። እዚህ ጋር ነው ብዙ ሰዎች የሚቸገሩት። እዚህ ጋር የምታደርጉት ነገር ምንድን ነው? 251 ብሎ ነው የሚጀምረው። 251 የሚለውን አሁን ታጠፉትና የእናንተን ስልክ 9 ብሎ ማስጀመር። ፕላስ አያስፈልግም፣ 251 አያስፈልግም፣ ዜሮም አያስፈልጋችሁም። ስለዚህ ይሄ ቁጥር እንዳለ በሙሉ ታጠፉትና እናንተ የምትከፍሉበት የሌላ ሰውም ሊሆን ይችላል። እሱን ቁጥር ምን ብላችሁ ትጀምራላችሁ? 9 ለምሳሌ የኔ ይሄ አሁን የተመዘገብኩበት ለሜላት 911 58 16 የሚለውን በመጻፍ ፔይ ውስጥ ቴሌ ብር የሚለውን ክሊክ ማድረግ ብቻ። ይሄ አዋሽ፣ ሲቢኢ ብር፣ ሌሎች የመክፈያ አማራጮች እየሰሩ አይደለም። የኛ ችግር አይደለም። ሰው መክፈል የምትችሉት በቴሌ ብር ብቻ ነው። ፔይ ዊዝ ቴሌ ብር የሚለውን
ክሊክ ስታደርጉ ቴሌብር የምትጠቀሙበት ይሄ ፒናችሁ የማንኛውም ሰው የቴሌብር ፒን 6 ዲጂት ነው። ይሄ ፔጅ ኤክስፓየር በ5 ደቂቃ ይላችኋል። ትንሽ ይቆጥርና ወዲያው ዙሮ እንዲህ አይነት 4 ማዕዘን ያለው አንድ ሌላ ፔጅ ያመጣላችኋል። ምን የሚል ፒን አስገቡ ሚል ማለት ነው። ያችን 6 ዲጂት የቴሌብር ልክ ስታስገቡ 1800 ቀንሶ ወዲያው ይመልሳችኋል። ዜን ተመልሳችሁ ሂዳችሁ ሰበርን ብትከፍቱት ያኔ ህጎችን ብትከፍቱ ሁሉ ቦታ ያስገባችኋል። መጠቀም ትጀምራላችሁ ማለት ነው። አሁን ይሄን አፕሊኬሽን ሁልጊዜ በጉግል ወይም በሳፋሪ ወይ በኦፔራ ሚኒ እየገባችሁ በብራውዘር ለመክፈት ስለምትቸገሩ አፕሊኬሽን ሾርት ከት እናንተ ክሬት ማድረግ ትችላላችሁ። እንዴት ማድረግ እንችላለን? ይሄ አሁን ፔጅ ይታየኛል አይደል? እላይ ምን ይታያችኋል? ይሄ አማ ከሚለው በላይ እቺ የአይፎን ተጠቃሚዎች ዶክመንት ሼር ለማድረግ ብንጠቀምባት ቦክስ ውስጥ አሮ ወደ ላይ ትታያለች አይደለ? እሷን ክሊክ እናድርጋት። ክሊክ ሳደርግ ይሄ ይመጣልኛል። አሁን ይህን ከስ አድርጋችሁ ወደ ላይ ስክሮል ስታደርጉ አድ ቱ ሆም ስክሪን የሚል ነገር ፈልጉ። ካለ እሱን ነው ክሊክ የምናደርገው። ከሌለ ግን በአማራጭ ምን ይመጣል? ኦፕን ኢን ክሮም የሚል አለ። እዚህ ጋር ይታየኛል። እኔ እሱን ክሊክ ላድርገው። ኦፕን ኢን ክሮም። አሁን ያንኑ አፕሊኬሽን መልሶ በክሮም ይከፍትልኛል ማለት ነው። በክሮም ብራውዘር እንደገና ይከፍትልኛል። ይሄው መልሶ ራሱን ነው የከፈተልኝ። አሁንም ድጋሜ እንሂድና ከላይ ኮርነር አፕ ከላይ ያችኑ ቀስት መልሰን እንንካት። ክሊክ እናድርግና ወደ ታች ስንመጣ የተወሰኑትን ብቻ ይከፍትልኝና ሌሎችን እዚህ ቪው ሞር ይላል አይደል? እሱን ክሊክ ላድርገው እንዲዘረዝርልኝ። ስክሮል ሳደርግ አሁን አርቱ ሆም ስክሪን የሚል መምጣት አለበት። አርቱ ሆም ስክሪን ይኸው የመጀመሪያው ላይ ከታችኛው ምድብ የመጀመሪያው አድቱ ሆም ስክሪን የመደመር ምልክቱ ክሊክ አደረገው። አሁን ምንድነው የሚለን? ከላይ አድ ይለኛል። አድ ልበለው። ጨረስኩ፣ አለቀ። ምንድነው ያደረግኩት? አሁን እቺ ሶስተኛዋ ኢ ትታያለች አይደለ? ኢትዮጵያ ሌጋል ቴክ ከታች። ስለዚህ አፕሊኬሽን ክሬት አደረጋችሁ ራሳችሁ ማለት ነው። ከዚህ በኋላ ሳፋሪ መክፈት፣ ኦፔራ ሚኒ፣ ጉግል ክሮም ምናምን መክፈት አይጠበቅባችሁም። ኦልሬዲ አፕሊኬሽን አላችሁ፣ የአይፎን አፕሊኬሽን አላችሁ። እሱን መጣችሁ መክፈት ነው። ስለዚህ ሌጋል ቴክን ሁልጊዜ መክፈት ስትፈልጉ ችን ኢ መጣችሁ ክሊክ፣ ይሄው ተከፈተ በቃ። ስለዚህ የአይፎን ተጠቃሚዎች ለአይፎን አልተሰራለትም እያሉ ብዙ ጊዜ ጥያቄ ይጠይቃሉ። በዚህ መንገድ የአፕሊኬሽኑን ሾርት ከት በዚህ መንገድ ራሳችሁ ክሬት አድርጋችሁ መጠቀም ትችላላችሁ። ላይብረሪው ክሊክ አደርጋለሁ። አሁን በቃ ከፍዬ ሰብስክራይብ አድርጌ ጨርሻለሁ። ላይብረሪው ክሊክ አደረኩኝ። ሰበር ልግባ። ይኸው ክሊክ ሳደርግ ያስገባኛል። እዚህ ከላይ እንደምታዩት በፋይል ቁጥር መፈለግ ትችላላችሁ። የምትፈልጉትን ቃል በማስገባት ደግሞ ሰበር መፈለግ ትችላላችሁ። ስክሮል ስታደርጉ 15ቱ ቅጽ እዚህ ጋር አለ። ኔክስት ፔጅ ላይ ስትሄዱ ከቅጽ 16 አንስቶ እስከ 28 ድረስ ያልታተሙ እዚህ ጋር አሉ። በ7 ዳኞች አሉ። ከዛ ደግሞ ልዩ እትሞች ደግሞ እዚህ ኔክስት ፔጅ ላይ አሉ ማለት ነው። እንደገና ከፈለጋችሁ ወደ ኋላ ተመልሳችሁ ደግሞ ላይብረሪ ውስጥ ህጎች ደግሞ መግባት ትችላላችሁ። ህጎች ደግሞ ውስጥ መጡ። ለምሳሌ አዋጆችን፣ ኮዶችን መጠቀም ትችላላችሁ። የፍትሐ ብሔር ህጉንና ሌሎች ኮዶችን ጨምሮ